አትፍረድ ይፈረድ ይባሃል ነው የሚባለው። በየትኛውም አረቡ ዓለም ላይ ያላችሁ የመዳም ቅመሞች እህታችን ላይ የደረሰው ከናንተ ላይ ሳይደርስ በፊት እባካችሁ ጥንቃቄ አድርጉ። ሴት እህቶቼ እባካችሁ ራሳችሁን ጠብቁ። አይደለም ለመናገር ለመስማት እጅግ በጣም ይዘገንናለን። እህታችን ላይ የደረሰው ድርሻ በጣም ነው የሚያሳፍረው። ሆኖም ግን እህታችን ቸግሯት ርቧት ጠምቷት ሳይሆን በራሷ ስህተት ሁኔታ አሰሪዋ ከፊሏ አንጥቶ አሳልፎ ለፖሊስ ሰጥቷታለን። እሷ ወደ ሱፐር ማርኬት ልትሄጂ ነው አብረን ዕቃ እናንጣ ተብላ ነው የመጣችው። አንድም ነገር የምትቀይረው ልብስ ሳይኖራት፣ ነገር ግን አንስቶ ወደ ፖሊስ ነው የሰጣት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ይህን ቪዲዮ ሁላችሁም ላይክ ሸር አድርጉልኝ። ያልሰማ እንዲሰማ ፈልጋለሁ። ይህን ሁላችሁም የበኩላችሁን ተዋጡ ማለት ነው። እህታችን እንደማንቻውም ሰራተኛ አረብ ሀገር ላይ ሄዳ ሰርታ ራሷን ለመቀየር እንደማንቻውም የመዳም ቅመም ባለደሞዝ ለመሆን ነበር ወደ አረብ ሀገር ላይ የሄደችው። ነገር ግን እህታችን በራሷ ስህተት ሁኔታ እንደምታወስ ዛሬ የራሷ ከፊል ነይንህር ሱፐር ማርኬት ለወስድሽ ነው ብሎ አሳልፎ ለፖሊስ ነው የሰጣት። እሱ ምንድነው እህታችን አሁን ባለችበት ሁኔታ እርጉዝ ነች። ከየት እርግዝናውን እንዳመጣቸው አይታወቅም። ሰዎቹ ስራ አላቸው፣ ልጆቹ ትላልቅ ናቸው፣ ቤት አይቀመጡም። ሆኖም እህታችን አሁን ባለችበት ሁኔታ ነፍሰ ጡር ስለሆነች ሰውየው ከየት እንደመጣና እንዴት እንዳመጣችው እኔ አላቅም። ነገር ግን ተጠያቂ ላለመሆን አሳልፎ ለፖሊስ ሰጥቷታል። ወደ ሀገርም እንዳትሳፈር በመጀመሪያ ልጁ የማን መሆኑን ለማረጋገጥ ተብሎ ማለት ነው። ይሄ የሚሆነው አንድ ነገር ልንገራችሁ። አንዳንዴ መዳም ቤት የምትሰሩ እህቶቼ ከፊሎቻችሁ ባለጌ ከሆኑ ወይንም የከፊሎቻችሁ ልጆች ባለጌ ከሆኑ፣ በመቀጠል ደግሞ ሹፌሩ ጋር ግንኙነት ካላችሁ፣ ሌላም እንደዚሁም ጓደኛ ኖሯችሁ አሰሪዎቻችሁ በሚወጡበት ሰዓት እናንተ ስልክ ደውላችሁ ኑ ቶሎ ብላችሁ ከእንደዚህ አይነት ድርጊት መቆጠብ አለባችሁ። እህታችን ዛሬ እንደምታዩት ወደ ሀገር አይደለም የተሳፈረችው፣ አሳልፎ ለሕግ ነው ያስረከባት። ምክንያቱም በሆዷ ውስጥ ያለው ጥንስ የማን እንደሆነ ስላልተረጋገጠ አገሪቱን ለቃ መውጣት አትችልም ማለት ነው። ስለዚህ እኔ ልላችሁ የምፈልገው እናንተ የወጣችሁት ለመስራት ለመቀየር ከሆነ እንደ አይነቱን ነገር አገራችሁም ላይ እኮ ሞልቷለን። ኢትዮጵያ ውስጥ ትዳር ያለውም ትዳር የሌለውም ላጤውም ሁሉም ሰው እናንተን ይፈልጋለን። ግን እኔ ባህር ቆርጣችሁ ሄዳችሁት አረብ ሀገር ሰርታችሁ ለመቀየር ከሆነ እናንተ ራሳችሁን ለመቀየር ካሰባችሁ ከእንደዚህ አይነት ድርጊት መቆጠብ አለባችሁ። አንዳንድ ጊዜ እባካችሁ አታሰድቡን፣ እውነት አታዋርዱን። አረብ ሀገር ላይ በስመ አረብ ሀገር በስመ የአረብ ሀገር ሰራተኛ በስመ የመዳም ቅመም ስማችንን በአንዳንድ ስህተተኞች በአንዳንድ ጥፋተኞች መጥፋት የለበትም። በአሁን ላይ ሀገራችን ስንመለስ እንኳን አረብ ሀገር ላይ ኮንትራት አይደለም ቀርቶ ውጭ ራሱ በሚሰሩ ስንት ጥንቁቅ እህቶች አሉ። ኮንትራት የሚሰሩ እህቶች ብዙ ነገር እያመራቸው ቤት ውስጥ ተደብቀው ነው ያሉት። ነገር ግን አረብ ሀገር ያን ሁሉ ኮንትራት ጨርሳ መታ ኢትዮጵያ ስትገባ እሷ ሌላ ነገር ስትሰራ የኖረች ነው የሚመስላቸው። እሷ እኮ ለራሷ ውጩ የሚናፍቃት ብዙ እህት አለች። እና በእንደዚህ አይነት ምክንያት ነው ስማችን እና እባካችሁ እህቶቼ እባካችሁ ተጠንቀቁ። መዳማችሁ ስትወጣላችሁ እናንተ የፈለጋችሁን ነገር ማድረግ፣ እናንተ የወጣችሁት ለመስራት ለመቀየር እስከሆነ ድረስ ክብራችሁንና ማንነታችሁን እናንተ ናችሁ የምታውቁት፣ እናንተ ናችሁ የራሳችሁን ክብር የምትጠብቁትና በዚህም ሁኔታ ግን አረብ ሀገር ላይ አሁን የሚሰሩ እህቶቼ ሁሉም አረቦች ሶሻል ሚዲያ ተጠቃሚ ናቸው። ሁሉም ስልኳ ላይ ሶሻል ሚዲያ ተጠቃሚ ናት። ፎቶዋን ባትፖስት ራሷ ወታ ባትሰራ ቪዲዮ፣ ነገር ግን ሁሉም ሰው የሶሻል ሚዲያ አፕሊኬሽን ስልካቸው ላይ አላቸው። ታዲያ እንደ አይነት ቪዲዮ ተሰርቶ ተፖስቶ ሲያዩ የነሱም ሰራተኛ እንደዚህ ነው የሚመስላቸው። አረቦች እንዴት ነው የሚያዩን? እኛን እንደ ቆሻሻ፣ እኛን እንደ ባለጌ። እንደነሱ እኮ አይነት ባለጌ የለም እኮ። ግን እኛን የሚያዩና አሁን አንድ ሰራተኛ ኢጃዛ ስትጠይቅ ኢጃዛ መውጣት ለሷ እረፍት ነው አይደለ? ነገር ግን አረቧን ኢጃዛ ለሄር ነው እርፈት እፈልጋለሁ ስትላት ኢጃዛ የምትሄደው ለርፈት ወይንም ደግሞ ከጓደኞቿ ጋር ለመገናኘት ሳይሆን ሌላ ነውር ለመስራት ነው የሚመስላቸው። ብዙ አረቦች ኢጃዛ ሲባሉ አይወዱም። ለምን? እንደዚህ አይነት ነገር ስለሚያው ማለት ነው። እሷ እኮ ከባሏ ጋር ለ10 ደቂቃ ራሱ መለየት አትፈልግም። ግን ሆኖም ሰራተኛና መዳም ትለያለች ከነሱ ዘንድ ማለት ነው። ሞከኛ ዘንድ ሁላችንም በኔ አደሞች ነን። ግን ክብራችሁን ማንነታችሁን እናንተ ናችሁ የምትጠብቁት።
ጭራሽ ባንጋሊ፣ ፓኪስታኒ። አሁን ላይ እኮ እህቶቻችን ልጅ እያቀፉ አገር ላይ እየገቡ ምንም ነገር ሳይኖራቸው ልጆቻቸውን መንገድ ላይ ጥለዋቸው እየጠፉ ይገኛሉ። ለምንድን ነው? አሉባልታ ላይ ስለሚወልዷቸው፣ ካልሆነ ሰው ጋር ስለሚወልዷቸው፣ በጊዜው ላይ ያለው ስሜታቸው ስለሚያስገድዳቸው፣ በጊዜው ስሜታቸው ስለሚጨናነቁ እነሱ የዛችን ሰዓት የምትፈጠረው የዛችን ሰዓት የምትከሰተው ክስተት እነሱን ያዋርዳቸዋለን። እና እባካችሁ እኔ ልላችሁ የምፈልገው የትኛውም አረቡ ዓለም ላይ ሆናችሁ የምትሰሩ የመዳም ቅመሞችዬ ችግርን ካልተዋጡት ደስታ አይገኝም። ስለዚህ ዛሬ እናንተ ያላችሁበት ሁኔታ እናንተ ያላችሁበት ስሜት ለዛሬ እንትን ሊላችሁ ይችላል። ነገር ግን ነገ ሌላ ቀን ነው። ነገ ጥሩ ቀን ነው። ጭራሽ እንደዚህ አረብ ቤት እየሰራችሁ መዳም ቤት እየሰራችሁ የመዳም ቤት ውስጥ ቁጭ ብላችሁ ኢጃዛ ሳትወጡ ከፊል ቤት ተቀምጣችሁ እናንተ ከየት አመጣችሁት? አንድ ከሰውየው ነው፣ አንድ ከልጆች ልጅ ካለ ከልጅ ነው፣ 2003ኛ ሹፌር ካለ ከሹፌሩ ነው። ግን እናንተ ራሳችሁን ጠብቁ። በየትኛውም አረቡ ዓለም ላይ ሆናችሁ የምትሰሩቶች ራሳችሁን ጠብቁ። እንደ ክብር የሚሆን ነገር የለም። ክብራችሁ ነው የሚበልጠው። ስሜት እንዳረግነው ነው፣ ስሜት እንደሰጠነው እንዳዳመጥነው ነው እና እንደ ፍላጎት ነው። ስለዚህ እኔ ራሴን እወዳለሁ፣ ራሴን አከብራለሁ ካላልኩ በስተቀር የፈለኩትን ነገር ቦታ ላይ መሄድ ከሆነ እንደፈለኩኝ ነው የምመጣው። ውርዴቱንም ተረክቤ ነው የምመጣው እና በዚህ ሁኔታ ታዲያ ዛሬ ይች ልጅዮ እሷ አላወቀችም፣ የምትቀይረው ልብስ አልያዘችም። ከፊሏ አንስቶ ለፖሊስ ሰጣት። ሴት ልጅ ናችሁ። ሴት ልጅ ሆናችሁ በአንዲት የስራ ልብስ ወጣችሁ አይደለም ቀርቶ እስር ቤት መግባት፣ እስር ቤት ማለት ቀላል እንዳይመስላችሁ። እንኳን አይደለም የምትቀይሩት ቅያሬ ልብስ ሳትይዙ ምን ሳትይዙ ገብታችሁ ልብስ እንኳን ይዘን እስር ቤት በጣም ግምት ያለ ጥምት ያለ ነው። አረብ ሀገር ሁሉ ነገር ሞልቷለን። ግን አረብ ሀገር እውነት አረብ ሀገር ስደት መሆኑን የምታውቁት እስር ቤት ስትገቡ ነው። እኔ ስላየሁት ነው፣ እስር ቤት ስለቀመስኩት ነው። እና ሁለተኛ ደግሞ እርጉዝ ሆናችሁ ነፍሰ ጡር ሆና አንድ ሴት ልጅ እስር ቤት ገባይ ማለት በጣም ከባድ ነው። እንግዲህ እውነቱን ፈጣሪ ይወቅ። እኔ የተባልኩት ምንድነው እህታችንና እርግዛ አሳልፎ ከፊሏ ለፖሊስ ሰጣት ነው የተባልኩት ማለት ነው፣ ለእኔ የተነገረኝ። ግን እኔ ለራሴ ለማንቻችሁም ይጠቅማል፣ ለሁላችሁም ይጠቅማል፣ ለማንቻውም ከራሴ ጀምሮ ማለት ነው። አንድ ሰው ኦኬ አረብ ሀገር ላይ አዲስ ሄዳችሁ ከሆነ ችግር የለውም። ባል ካላችሁ ከባላችሁ አርግዛችሁ አጋጣሚ በስተት ሄዳችሁ ሊሆን ይችላል። የዛን ጊዜ ግን እናንተን ወደ ሀገር እንጂ የሚሸኟችሁ ወደ ፖሊስ አይወስዷችሁም፣ ወደ ህግ አካል አይሰዷችሁም። እሷን ግን አሳልፎ ከፊሏ የሰጣት ለፖሊስ ነው። ለአኑ በሆዷ ውስጥ የያዘችው ጥንስ ካልተረጋገጠ ድረስ የማን መሆኑ እስካለየልን ድረስ ልጅቷ ወደ ሀገር አትሄድም ተብላ ማለት ነው። ገባችሁ? ምክንያቱም የራሳቸውን ዘራቸውን ይፈልጉታል። የራሳቸውን ዘር ከሆነ ሌላ ቦታ እንሄድ አይፈልጉም። ለእሷ አዝነው ሳይሆን የእሷ ስህተት ሆኖ ስህተቱ ጠፍቷቸው ሳይሆን በአንድ ጊዜ ትኬት ቆርጦ ማሳፈር ጠፍቷቸው አይደለም። ግን በሆዷ ውስጥ የተያዘው ጥንስ የማን ነው መረጋገጥ አለበት፣ መታወቅ አለበት። ለዛ ተብሎ ነው ልጅቷ ዛሬ ያው ምንም ነገር ቅያሬ ልብስ ሳትይዝ እንደ አረብ ጨካኝ እንደ አረብ ክፉ ሰው የለም። እናንተ እርሜ ልካችሁን ልፉላቸው፣ እርሜ ልካችሁን ስሩላቸው፣ እርሜ ልካችሁን ለነሱ አገልግሏቸው። ግን አንድ ቀን ወላሂ ሲጥሏችሁ ይጥሏችኋለን። አንድ ቀን አሳልፏችሁ ሲሰጧችሁ ይሰጧችኋለን። በቃ ያ የለፋችሁበት ያ የምትወደዱት ያ የምትከበሩት ያ እሷ ናት የምትባሉት እና እባካችሁ ራሳችሁን ጠብቁ ነው የምለው። ውድ ቤተሰቦቼ በጣም ወዳችኋለሁ፣ አከብራችኋለሁ። ይህን ቪዲዮ ሁላችሁም ላይክ ሼር አድርጉልኝ። ለቻናሌ አዲስ የሆናችሁ ደግሞ ሰብስክራይብ በተንዋን እየነካችሁ ሰብስክራይብ አድርጉልኝ።